አለኩ ገባሽ? በዛ አይደል እንዴት ህዝቡ የተረባረበውና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ አድርጊልኝ፣ እናትና አባቶቻቸው እንዲመጡ ታደርጊልናለች። አቢባ ከቅርታ ጋር እኮ እነሱ ግን እዚህ ጋር ሰፍዩ እናትና አባቱ አይሉም እንዴ? እዛው ቤት እኮ ነው ያለው። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ያለሁት ለነገ አዘጋጃቸዋለሁ፣ አመጣቸዋለሁ ለነገ። ነገ ከምሽቱ 2 ሰዓት መቅረብ አለባቸው። እኛ የኢትዮጵያ ህዝብ ጮሆ ማለት ነው ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ምንም ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ። ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሀሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። አረቦቹ 2 ሚሊዮን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሀሳብ የሚቀይሩ መብት የላቸውም። ብሩን በልተው ሾክ የሚያደርጉበት ሪዝን ነው እንደዚያ የሚሉ ምልሽ አሁን እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ብሎ የሚያስፈራሩ ለእኛ እኛውን ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለብን ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። አሁንም ምክንያቱም አሁን እኮ እየጠበቅን ያለ ነው። በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ ደክማ በአይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን ሙባረክ እንግዲህ ባዳ ነው። እናንተ ቤተሰብ ዝም ብላችሁ ፈርታችሁ ተቀምጣችሁ ይህ ድምፅ ደርሶኝ አልቀመጥም ብሎ ሩጦ የመጣውና ሚዲያ ላይ የእህታችንን በደል ድምፁን ይዞ የወጣው በፊት ይህንን ጉዳይ አንስተን ኮሚቴውን ስንጠይቅ ምንድን ነው መሰለሽ አሉን። የህግ ፍርድ 2 አይነት ፍርድ አለ። 2 ፍርድ አለ። ስራ ላይ ነኝ። ኑሪያ ኑር ሰቦ ነው ሌይላ ኑር ሰቦ ነው ስሟ። አባቷ ሌይላ ኑር ሰቦ በቃ ሚታልና እሺ ማጡ ይኸውልህ አንድ ጊዜ የሚውት አድርግና ይኸውልሽ ባለፈው ይህንን ብሩ ተሰብስቦ ለምንድን ነው የማትለቀቀው ብለን ስንጠይቅ የነገሩን ነገር ምን እንደሆነ ታውቂያለሽ? 2 ፍርድ ነው ያለው በሀገሪቷ ህግ። አንደኛው በህግ የሚፈረደው ምንድን ነው ኬዙ የሚለውን ህግ ራሱ ይፈርደዋል የሀገሪቷ መንግስት። የሟች ቤተሰብ ደግሞ በካሳ ይውጣልኝ ወይም ትለቀቅልኝ ያለበት ብር አለ። ያ 2 ሚሊዮኑ ይከፈል የተባለውን ለቤተሰቡ ተከፍሏል፣ የካሳው አልቋል። የሀገሪቷ ህግ ግን ወንጀሉ ከባድ ስለሆነ 13 ዓመት ነው የተፈረደባት። የ13 ዓመት ደግሞ ተደምሮ መቼ ነው የሚደርሰው ታዲያ ቀኑ ሲባል ባለፈው 3 ወር ነው የቀረው ጠብቆ የተባለው ያ ነው። ገባሽ አይደለ? ዶክመንቱን የሚላክልሽን ዶክመንት ይሁ እያንዳንዱን ወንጀል እንዴት እንደተፈጸመና ጉዳዩን ይነግርሻል። እሺ ማሜ ላክላት ያንን ዶክመንት እያንዳንዱ የፍርድ ቤቱን ማለት ነው። ያው ፒዲኤፍ አለኝ አሁን ወርጄ ልክልሻለሁ። አሁን እንደውም በቃ እኔ ምንም አላደርግም። ገባሽ አይደል? ግን ስለዚህ ኮሚቴውን መጥቶ ነገ የሚነግርሽ ማለት ነው። ስማኝ ኮሚቴውም ነገ መጥቶ የሚነግርሽ ይሄ ተደርጎ ፍርዱ ተፈርዶ የቀራት 2 ወር ነው፣ የብሩ ተከፍሏል፣ የቀራትን 2 ወር መጠበቅ ግድ አለባችሁ ነው ሊል የሚችለው። ያንን ነገር ግን እያንዳንዱ ማስረጃ መጥተው ይንገሩን፣ ከራሳቸው አፍ እንስማ። ከአንድ ሰው ነው እየሰማን ያለ ነው። ይህንን መረጃ የነገረን አቡ አፍናን ነው። ኮሚቴውን ወክሎ እኛንም ኮንታክት እያደረገ ያለ ነው። ከሱ ነው እየሰማን ያለ ነው። ኮሚቴው መግለጫ ይስጥ፣ ለህዝቡ አብዴት ያድርግ፣ የደረሰበትን ነገር ያሳውቅ። በስሙ የደረሰበትን ጉዳይ ማሳወቅ መብት ብቻ አይደለም ግዴታ ነው ያለበት። የህዝብ ብር ስለሆነ የተደረሰበትን ነገር ከየት እናገኝ ታዲያ? እኛም ይሄ ነው ግብግብ እየተፈጠረ ያለው። ኮሚቴው መጥቶ የደረሰበትን ከራሱ አፍ ይንገረን፣ ፍርድ ቤቱ እንዲህ ያለ የሚለውንም ያሳውቀን። እኛ ግን መረጃዎቹን እንልክልሻለን ያሉትን ለእኛ የተላከልን። አመሰግናለሁ። በጣም ጥሩ። እኛም በጣም እናመሰግናለን። ስለዚህ ኮሚቴው ነገ መጥቶ ምላሽ እንዲሰጠን እንፈልጋለን። ነገ መጥተው ምላሽ እንዲሰጡ አንድም ሰው ሳይቀር ሁሉም መጥተው ሲጀመር ሂደው አይተዋታል። እንደ ኮሚቴ ወካዩስ እንደው አይተዋታል ወይ? በአይን ሱብሃንአላህ አይተዋታል ወይ? ለመንን እኮ እኔ አጠገቤ ቢሆኑ እግራቸውን እወደቁ። እናት አለኝ
ሴት ልጅ አለኝ። ሌላ በምትደውል ሰዓት ለቤተሰብ መተው አይተዋት እንደማያውቁ ከወኪሉ ውጭ አልተናገረችም። ወንድሟ ተናግራለች። ድምፅ አለ እሱ ኦልሬዲ እንኳን ደስ ያላችሁ የሚለው ባለፈው ከዛሬ 1 ዓመት ላክላት። እሺ አሁንም እሱንም ድምፅ የራሷን የሌላን ድምፅ ማለት ነው እግዚአብሔር ይስጣችሁ ብላ ያመሰገነችበት ሙስሊም ክርስቲያኑ ብላ ያመሰገነችበትን ድምፅ ላኩላት። ልጅቷ የተጎዳችሁ ከዛ በኋላ ነው። ተስፋ ከተሰጣት በኋላ እኮ ነው። ሀቡዬ እኮ ነው እያመማት ያለው። ከዛሬ ነገ እወጣለሁ የሚለው ተስፋ 2 ዓመት ቆይ ተስፋ አይምሯ ተነካ። ለዛ ነው አይምሯ እየተነካ ነው፣ እየታመመች ነው። እባካችሁ እንድረስላት። ምንም የሚደባበቅ ነገር የለም። በውስጥ አትበሉን ብለን ወጣን። ነገ ነው የነሱ ነገ አያልቅም። በእነሱ ነገ ሰው ይሞታል። በጣም ያሳዝናል። እውነት የሰው ነፍስ እንዲመርከሱ ስራ ላይ ነኝ። አንቺ ሀቢባ አቡ ዳውድ እየሰሙ ነው። ኤምባሲ ውስጥ ነው የሚሰራው። በጣም ሁሉም ሰው ኢትዮጵያዊ ያውቃቸዋል። እንደዚህ አሉ እንትን ስጡኝ፣ እኔ ውክልና ይሄ ጉዳይ ያውቀዋለሁ። የሆነ ትልቅ ሰው የስልጤ ምን እዚህ ሰውዲ ያሉ አስተባብረውን እኛ አቡፋድ የሚባሉ ሰው የሚያውቃቸው የስልጤ ትልቅ ሽማግሌ ሰብስበውን ብር አዋጥተናል። የእሷ ጉዳይ ግን ምን ላይ እንደደረሰ ምንም ማውቀው ጉዳይ የለም፣ አልተነገረኝም። ውክልና ስለተሰጠ ከአሁን በኋላ ውክልና ስጡኝ አይደለም። ውክልና ለተሰጠው ሰው ቁጥር ስጡኝና አሁን ከሱ ጋር ሁኜ የት እንደደረሰና በየት በኩል ሂዶ መጨረስ ላግዘው ይችላለሁ። በቃ እሺ፣ እኔ ልላክልካ ውክልና የተሰጠውን ልጅ ቁጥር አሁን ላኪልኝ። አሁን ሰጣቸው። በቃ ውክልና ለምን ከነ ነገር ገመራ ለኮሰ ሲኒየር ጋር ደወላ ነው ለኮሰ ከሰልትከን አሁን ይደውልልኝ። ቁጥሩ ስጡት ብሎሻል። ሀቢባ ቁጥራቸውን ላክልሽ። እንደውላቸው ይደውሉለት። እሱ ጠማማ ነው። ፒዲኤፉን ልላክልሽ። አሁን የምንፈልገው ነገር ነገ ዛሬ አይደለም፣ ነገ በኢትዮጵያ 2 ሰዓት ኮሚቴው በሙሉ ካለበት ሆኖ ያለውን ነገር በግልጽ ይንገረን። ይህም ብቻ ነው የምንፈልገው እኮ። እኔ ቪዲዮ ሰራለሁ። በውስጥ አንፈልግም። ላይፍ ላይ መቶ ህዝቡ ሰማ። በውስጥማ ሲጠይቁ ጢባራቸው መበጣጠፋቸው መሆና እኛ የምንፈልገው ህዝብ እያያቸው ሚዲያ ላይ ሲወጡ ህዝብ ፊት የሚቅለሰለሱ፣ በውስጥ ደግሞ ሰው የሚያመናጭቁ የሚንቁ ከሆነ እኛ የምንፈልገው ህዝብ ፊት ወጥተው በእንደዚህ ቪዲዮ አብርተው እንዲመልሱልን ህዝብ ፊት ነው የምንፈልገው። አለቀ። ሰይፉ ሙሳ 1 ቁጥር እየጻፈ ነው። እሱን አስገቢው። እኔ ፒዲኤፉን ልላክልሽ። ሰላም እደሩ። እሺ መሐመድ፣ በጣም ነው የምናመሰግነው። ሀቁ እንዲወጣ ድምፅ ልትሆን ለእህታችን ሌላ ስለመጣክ ሙባረክም ሰምተክ ችላ ሳትል የድረሱልኝ ጥሪዋን ይዘክ መተክ ህዝብ እንዲጮህላት ስላረክ በጣም ነው የምናመሰግንህ። ይሄ ነው ኢትዮጵያዊነት፣ ሰውነት ማለት። እኛ ጋራ የነበረውን ሸክም በምን ወደ እንዴት እናድርገው የሚለው አእምሯችን እኔ ወላሂ ነው የምልሽ እስከምታመም ድረስ እኔ ላይቭ መግባት ይቻላል። ስለ ሌላ በተጠየቁ ቁጥር የሚሰማኝ ነገር ስላለ ሲፋን ያሲን የሚል ነው አስገቢ ያልከኝ። ሲፋን ነው የሚለው ኖ ሰይፉ ራሱ ሞዴሬተሮች አስገቡት። የሌላ ፕሮፋይል ያደረገ ሰይፉ የሚላቸው የሌላ ፕሮፋይል ያደረጋ ከኮመንት ላይ አስገቡት። ሰይፉ የሚል የሌላም ፕሮፋይል ያደረገ በጣም ያሳዝናል። ሰፊዩ ነው አጎትየው፣ ሰፊዩ ነው ሰይፉ አይደለም። ሰፊዩ ነው አንዳንድ ቁጥር ሰፊዩ ይህንን ጉዳይ የያዘው እና ከኮሚቴዎቹ ጋር የሚያወራው እሱ ነው። ቀጥታ እንደውም እሱ ነው ያለውን ነገር መናገር ያለብን። ሙቤ አንዴ እንትኑን ትልክልኛለህ ዋትሳፕ ላይ ቮይሱን እኔ በዚህኛው ስልኬ ይህንን አካውንት ሎጊን አድርጌ ቪዲዮ ልስራና መጥተው ኮሚቴውና የልጁ ፈልጌ ነበር። አቤት
ሲፋንን ማን ያስገባው? ሰይፉ ነው እኮ ያልኳችሁ። ሆናችሁ ነው ይኸው እሱ ነው ገብቷል። ማናት ሲፋን? አናውቃትም። ሰይፉ ነው ያለው የሌላ ፕሮፋይል ያደረገ። በቃ ሌላ ማንንም ሰው እንዳታስገባ። አንዴ ቮይስ ላክልኝ ሙባረክ። ፎቶውን ይስጡኝ። ፎቶውን ለጥፌ ነው ቪዲዮ መስራት የምፈልገው። ወኪሉ ስሙን ጠቅሼ እዚህ ጋር በፎቶ ያለው እንዲመጣ ሳውዲ ኮሚኒቲ ሆነ ኤምባሲ ደውሎ እንዲነግረው እንዲመጣ ላይቭ ላይ እና ማብራሪያ እንዲሰጠ መጣልሻል። አዎ መጥቶልኛል። አንዴ የወንድምኛውን ዋትሳፕ ቁጥር ትልክልኛለህ ተስፍሽ? አንዴ ፎቶን እንዲልክልኝ አሁኑ ፎቶን ለጥፌ እዚሁ ላይቭ ላይ እያለው በሌላኛው ስልኬ በዚሁ አካውንት ቪዲዮ ፖስት ማድረግ እችላለሁ። በቀደም ለሌቦቹ በፍጥነት እንዳረኩት ማለት ነው። እንደዛ እዚሁ ቪዲዮ እንድሰራ የልጁ ፎቶ ስለሚያስፈልገኝ የወኪል ፎቶ የወንድምየውን ስልክ ቁጥር ዋትሳፕ ያለውን ዋትሳፕ ከሌለው ደግሞ ቴሌግራሙን እኮ ካለድ አህመድ ሶሪ አንቺ ላክሽልኝ ቁጥሩ ነው። ቁጥሩ ደግሞ ዋትሳፕ ፎቶ የለውም። ፎቶ አለሽ? የወኪሉ ፎቶ ፎቶን ነው የምፈልገው ማሪ። ስሙ አለኝ ፎቶ ነው የሌለኝ። ቮይሴን እኮ ሰምቶታል። አህመድዲን የሌላ ወኪል እኮ አህመድዲን ዩሱፍ ቮይሴን ሰምቶታል። ግን ለምንድን ነው የማይመልሰው? ቮይሴ ሲን ሆኗል። ኦልሬዲ አጎትዬው እሱ ነው ወይ ተስፍሽ? ሰፊዩ እሱ ነው ጉዳዩ የሚያውቀው። ጠይቁት፣ ያለውን ነገር ይነግርሻል። ያለውን የተፈጠረውንም ነገር እንጠይቁት። እሺ ተስፍዬ የወኪሉን ፎቶ ፈልጌ ነበረ። የወንድምየው ዋትሳፕ ነምበር ላከልክ? ሰፊዩ ፎቶ ካለው ይነግርሻል። እሱም ያውቀዋል። ፎቶ አላችሁ? የወኪሉ ፎቶ አላችሁ? የአህመድዲን ፎቶ የለንም። የፓስፖርቱ መረጃ የመጀመሪያ የተላከልኝ ያለ እሱን ፈልጌ ያወጣዋለሁ። መልኩን ነበር ፓስፖርት ቲክቶክ ላይ መለጠፍ አይፈቅድም። ቲክቶክ ዋርኒንግ ይሰጣል። ፎቶ ነው የፈለኩት። ፊቱን ፎቶ ይኖራል። ከኮሚቴ ጋር መግለጫ የሰጡበት ፎቶ ይኖራል። አገኛለሁ። ይኖራል። ከዛ ቤት ቪዲዮ ለቀዋል ኮሚቴዎች። ኦኬ አቡዬ 10 ሚሊዮን ብሩ የደረሰ 10 ሺህ ያሉ እኮ እሱን ምልክ አልደረሰ አላገኘሽውም? 10 ሺህ ሪያሉንማ ወሰደ አላከም ለቤተሰቧ። ቤተሰቦቿ ደግሞ ልጃቸው ነው። አዎ ወኪሉ አህመድዲን ሰኢድ ይባላል። እሺ ሰይፉ አጎቷ ነክ? የሌላ አጎት ነክ? አዎ ነኝ። እሺ እንድታስረዳን እንፈልጋለን እባክህ። ያው ጉዳዩ በጣም እኛም ቀን በቀን እየተከታተለን ሁሌ ድብቅ ሚስጥር ነው አካሄድ እየተካሄደ ነበረው። ይገርምሻል አቡ፣ እኛ እስከዛሬ ያልደረስንበት ያልጠየቅነው ያላለቀስንበት የለም እና ቼናቸው መንግስታዊ ይሁንም ምን አይነት እንደሆነ ራሱ ግራም በሚያጋባ ሁኔታ ላይ ነው ያለው እና አንድን ከተጨባጭ መረጃ ሳይነግሩን ይኸው ዛሬ ላይ ግን እንደዚህ አይነት ያሁን የሀዘን ድባብ እንድንሰማ ተገደናል። ስለዚህ አሁን ጉዳዩ አንድን ቀን በተጨባጭ መረጃ እንዲህ ነው ይህ ነው ብለው ነው አያውቁም። ነገ 3 ወር 2 ወር ጠብቁ ብቻ ነው የምንባለው እና ሙሉ ኮሚቴው ከዛ ፊት ጥሩ ስራ እየተሰራ ነበረ። መቼ ገንዘቡ እስኪሰበሰብ እና እስኪላክ ድረስ በነበረው ሁኔታ ላይ ጥሩ እየተነበብን። ሙባረክ ጥያቄዎች ሲኖሩ ጠይቀው። እሺ አንዴ እኔ ቪዲዮ ልሰራ ነው። ኦኬ እዚሁ ጋር ነኝ። አንድን ቀን ስለ ሌላ ትክክለኛ መረጃ በተጨባጭ ሰጥተውን አያውቁም። ብሩ እስክንሰበስብ ራሱ በጊዜ ላኩ በሚል ከመነሻው ግጭት ጀመርን ከኔ ጋር። ገና ከመነሻ የኢትዮጵያ ሕዝብ ተባብሮን ለማሰባሰብ ራሱ ህጋዊ ሰነድ ስንጠይቃቸው ህጋዊ ሰነድ ከወኪሉም ሌሎቹን ኮሚቴዎች ህጋዊ ሰነድ የሚባል ነገር የለም፣ ከሰበሰባችሁ ሰብስቡ፣ የራሳችሁ ጉዳይ ነበር ያሉን እና ከመነሻ ስንጀምር ጀምሮ ኮሚቴዎች ላይ እንደዚህ ባዩ ህጋዊ ምናምን የለም የሚለው ማን ነው? ተወካዩ አህመድዲን ዩሱፍ ሀሰን ይባላል። እሱ እዛ 10 ሺህ ያሉን ያስቀረው። አዎ እና እሱ ስንጠይቀው አይመለከተኝም ብሎ የሆነ ማይረባ ወረቀት በኢሞ ላከልኝ።
ያንን አስተርጉመን ፕሪንት አስደረገን ውጭ ጉዳይም ስን ውጭ ጉዳዩን አላውቅም አሉን። እሺ እናንተ ያላወቃችሁት ጉዳይ አይመለከተኝም ምናምን የሚለው እሱ ነው ወደ እናንተ የመጣው ወይስ እናንተ ናችሁ ሄዳችሁ እንደዚህ አድርግልን ያላችሁት? አሁን ስገሙ በምን መሰለህ፣ መጀመሪያ ላይ የኛ ፋሚሊ ነበረ፣ የፋዘሬ በኩል ፋሚሊ እዛው ሳውዲ ላይ ነበረ እና ይሄ ጉዳይ ከተከሰተ ቀን ጀምሮ መረጃ ይሰማል። አብዱል ሙሂን ይባላል። መታሰሯን ይህን ነገር መባሏን ሲሰማ ቦታው ድረስ ይሄዳል። እሷ ያለችው ቤት ታሰርችበት ቦታ ድረስ መለስ ድረስ ሪያድ እዛ ድረስ ሄዶ ውክልና ስጡኝ አለንና እኔም ከእህቴ ጋር እኔም ጨምሬ ለዘመዳችን አብዱል ሙሂን ለሚባል ውክልና ሰጠነው። ውክልና ስጡኝ አለ እሱ። ወይ ወደዛ ልመጣልህ ነው። ከዛ ይሄ ዘመዳችን ውክልና ሰጠነው። ጉዳዩ እያስኬደው እያለ ከፊሌ ሞቷል። ከፊሌ ስለሞተ እኔ መቀመጥ አልችልም። ስለዚህ አህመድን የሚባል ሰው ከኔ የተሻለ ጠንካራ ሰው አለና ለሱ ውክልና ስጡልኝ፣ በሱ ስም ውክልና ላኩ ብሎ የሱን ስልኩን፣ ፓስፖርት ነምበሩን፣ እያንዳንዱ ኤቪደንስ የኛ የርቀት ዘመዳችን ነው። እሱ ለኛ ላከልን። እኛ ደግሞ ምንም እናውቀው ነገር የለም። የአህመድ የሚባል ሰው ምንነቱንም አናውቅም፣ ስለሱም አልጠየቀንም። ይሄ አብዱል ሙሂን የሚባለው ሰውዬ የእሱን መረጃ ከላከልን በኋላ እኛ ቀጥታ የእሷ ስለጨነቀ እንድትፈታ ስለምንፈልግ እኛ ያለች ሁኔታ በጣም ከባድ ስለሆነ ምንም ሳንል ለሰውዬ ውክልና ላክልነት። ሚዩት ነው አይሰማም። እና ለአህመድን የሱፍ ውክልና እንድንልክ ያደረገን አብዱል ሙሂን ነው እንጂ አህመድን በመሰረቱ ውክልና ስጡኝም አላለንም። እኛም አናውቀውም፣ እሱም አያውቀንም። ኮሚቴዎችን ማን ነው የመረጣቸው እያሉ ነው እንግዲህ ኮሜንተሮች ይነበብላቸዋል። ኮሚቴዎችን ማን ነው የመረጣቸው? ኮሚቴዎች የመረጣቸው እዛው ኤምባሲ ነው የተቋቋሙት። እኛ ባለን መረጃ ኤምባሲ ነው የተቋቋሙት እንጂ እኛ አንዳቸው የምናውቀው ኮሚቴ የለም። ተመለሰላችሁ? ተመልሶላችኋል ብዬ አስባለሁ። አሁን ያለው አማራጭ ወላሂ ቢቻል ወይ አጎቷ የደም ዘመዶቿ ወይ እናቷና አባቷ በኡምራ ስም የሚሆን በኢቃማም ምን አባቱ 16 ሺህ ያልኩ እናዋጣለን። ኢቃማ የ2 ዓመት የ1 ዓመት ለምን አይሆንም? እኔ በበኩሌ አዋጣለሁ። ወደ ሳውዲ ሂዶ ልጃቸውን በአይን አይቶ እሷ ራሷ እናቷን እና አባቷን ስታይ ትንሽ ሊሻላት ስለሚችል ከተቻለ ወላሂ እነዚህ አባቶችና እናቶች ቢሄዱላትና ቢያዩዋት ለአንድ ቀን ራሱ ደስ ይለኛል። እንዳንድ ሰው ማለት ወላሂ በጣም ያሳዝናል። ግን ያጣራንበት መንገድ ይቅርታ፣ ትክክለኛ ጤንነቷ ምን ላይ አለች? በህይወት አለች? ግን ይሄን መናገር አልችልም። አቢባን ጠይቃት። ሀቢባ ሀቢባ ስትመለስ ሁሉም አዎ እናዋጣለን እያሉ ስለሆነ እዚሁ ሀቢባ ቤት 20 ሺህ ሪያሉን አዋጠን ኢቃማ ካስፈለገ ደግሞ ዚያራ በጣም ቀላል ነው አሉ። 70 ሺህ ብር ነው አሉ። እኔ ራሱ ቪዛ ሰርቼ ዱባይ ስላለው ትንሽ ታውቃላችሁ። ለምን አሁን መንገድ ስላልተመቸኝ ሙቤ አሁን አሸራላዋ ሂራሁን እኮ በሻባ መመለስ የሚቻልበት የኡምራ ፓኬጅ አለ። በቃ የኡምራ ፓኬጅ አለ ፓኬጅ አለ። ኡምራ ካለ አሁን ለምን እናዋጣም? እኔ ወላሂ ያን ሰው ይችላለሁ ከፈለጋችሁ። ይኸውልህ ገንዘብ ለማዋጣት አይደለም። አሁን ገንዘብ ደግሞ ስላላቸው ከዛው ባንክ ሂዶ አለቀ በቃ። ከዛ በኋላ አስፈላጊ ከሆነ እኮ እሱን ገንዘብ መተካት ይቻላል። ነገ ዛሬ ሳይባል እናትና አባቷ ይምጡ። ቴንኪው ሀቢባ ትመለስና ሀቢባ እናትዮና አባትዮ ቪዛ 70 ሺህ ብር ነው። እኔ ከፈለጋቸው አገናኛቸዋለሁ። 60 ሺህ ብር ይቅርታ 60 ሺህ ብር ነው ትኬታቸው ደርሶ ግባቢል 300 ሺህ ብር ቢጨርሱ ነው። እዛ ደግሞ የሚበሉትን የሚጠጡትን የሚያርፉበትን እናመቻቻለን። ኢትዮጵያውያን አይጨካከንም። ግባቢል 300 ሺህ ብር ያውጡ። ወላሂ ወጪያቸውን ከነ ትኬት ትችላላቸዋል። ይሂዱ ይረፉ። እኔ ሌላ ነገር ሳይሆን እናትና አባት ስለሄዱ ይለቀቃሉ ሳይሆን ቢያንስ ኤምባሲ ሂደው ይወድቃሉ። ኤምባሲ ሂደው ወድቆ ይጮሃሉ። እውነቴን ነው የምላቸው። ሌላ ደግሞ ልጅቷ ቻንስ አግኝታ አንድ እናቷን ብታይ አባቷን ብታይ አንቆጭም። ቅድሙንም ብር ያዋጣ ነው። ትኑር አትኑር አላህ ነው የሚያውቀው። እንዲገናኙ ነው እናትና ልጅ እንዲገናኙ ነው። አሁን እኮ አገናኘን ማለት ነው በቃ። ስለዛ ሀቢባ ስትመለስ ከብሩ ላይ ተበድረን ካለው ህዝብ ካዋጣው እኛ ካዋጣ ነው ብር ላይ ተበድረን
ነገውኑ ፓስፖርታቸውን ቪዛ እንዲያሰሩ መንገድ ካላችሁ አሰሩ፣ ከሌላችሁ እሰጣችኋለሁ 60 ሺህ ብር 120 ሺህ ብር። እንደውም ወንድሟ ሚት እናትና አባት ሳይሆን እናት አባት ሽማግሌ ሊሆኑ ስለሚችሉ ልጁ ወጣቱ ሚት ሶስቱ ነው። እዛ ያለ ኢትዮጵያውያን ተቀብሎ ኤምባሲ ይውሰዳቸው፣ ያለውን ጉዳይ በቅርበት ተከታትሎ ወደ ሟቾቹም አስፈላጊ ከሆነ መሄድ ካልተቻለ ደግሞ በህግ ራሱ ብር ከፍሏል እነዚህ ቤተሰቦች። በቃ እና ኮሜንተሮች ይሆናል የሰብ ተቀላቢዋ ነገር ይሄንን ሀሳብ እኮ ወንድም ካሊድ አምጥቶ የኤምባሲ ጉዳይን እጨርሳለሁ ፓስፖርት ካላወጣችሁ እኔ እኮ ወንድም ካሊድ ይኸው ገባ፣ እድሜው ረጅም ነው። ይሄ ነው የተባለው። በቃ ይገናኙ። እኔ ላልኳችሁ ሙቤ ሰማውን ነገር ስላሳዘነኝ ሙቤ ትንሽ ክሊር ለማድረግ ይህን እኮ ተወያይተንበት፣ ቅድም እንዳልከው እነሱ ብቻ አይደሉም ወንድሞቿም እዛም ያው እንግዲህ አንዳንድ ጊዜ እንግዳም ስለሚሆኑ ትንሽ እኛ የጉዞም የምንም ልምድ ስላለን እኛ ራሳችን ወጪያችን እንችለን፣ ከእነሱ ደግሞ ከአካውንቱ ላይ ገንዘቡን ችለው፣ ከዛ ደግሞ ያው እኔ ደግሞ በደንብ በወረቀት ስለሆነ ማምነው እዛ ከሄድን በኋላ ወደኋላ መመለስ እንዳይኖር የቤተሰብ ማረጋገጫ ወረቀት ቤተሰብ ወላጅ መሆናቸውን፣ ከዛ ውጭ ጉዳይ ደግሞ ለሪያድ ላለው ኤምባሲም ወረቀት ጽፎልን። ምክንያቱም ማንም ሰው ቤተሰብ ነኝ አባት ነኝ እናት ነኝ ስላለ ማንም የሚቀበለ የለም እዛ ብንሄድ። ስለዚህ ይህን ነገር ከጨረስን በኋላ እኔ አሁን አልሐምዱሊላህ ዝግጁ ነን በቃ ለማድረግ። ፓስፖርታቸው ነው ፓስፖርታቸው አልቋል። አይ ቲንክ ሰፊዩ ሰላሙ አሌይኩም። እንግዲህ አሁን ነው የተገናኘ ነው። ስለዚህ ወረቀቱ አልቋል አይደል? የቤተሰብ ማረጋገጫው ወንድም ካሊድ አልቋል። ሰላም አሌይኩም፣ እንዴት አመሻችሁ? ወንድም ካሊድ አረብኛ ታነባለህ? እኔ አላረብም። እንግዲህ ኦኬ። ወንድማችን መሐመድስ አጠገቢ ያለው ያነባል? የሚያነብ ሰው ካለ አረብኛ ጽሁፍ እንድልክለት እና እንዲያነብ ፈልጌ ነበር። ፒዲኤፍ ነው ወይዬ? ፒዲኤፍ ነው አረብኛ ሜሴጅ ነው። እሱን እልክልህና ማንበብ ከቻልክ ትክክለኛ ትርጉም ለህዝቡ እንድትነግር ወይም እዚህ ጋር ላሉት ወንድሞቻችን ለሙባረክ፣ ለሴፉ ሁሉም እንዲሰሙ ነው። ልጅቷ የተፈረደላት ፍርድ ገንዘቡ ከተከፈለ በኋላ የተባለው ነገር ምንድን ነው የሚለውና ላኩላት እኮ ለሀቢባ። አሁን እኔ ነኝ ላኩላት። ፒዲኤፍ ነው እሱ፣ እኔ ነኝ ላኩላት። አሁን ለሀቢባ የተላከ ላይሆን ይችላል። ልላክልህ ምናልባት በስቲ ላኪው። ሜይ 6 እንደምትፈታ ልጅቷ በዚህ ዓመተ ምህረት ሜይ 6 ላይ እንደምትፈታ ይገልጻል። እና አሁን 1 ወር ሲቀራት እስከዛሬ ማንም ሳያስታውሳት በአንድ ሁለት ቃል ስሟ በየስንት ጊዜው ይጠቀስና ምንም ነገር ሳይደረግ ቆይቶ ልትወጣ ወር ሲቀራት የወር ያህል ጊዜ ሲቀራት ለምንድን ነው ይሄ ነገር የተፈጠረው? 1 ወር ሲቀራት ይህን ያህል ጊዜ 13 ዓመት ቤተሰብ ሳያት አሁን 1 ወር ሲቀራት ይሄ ነገር ለምን ታሰበ? ጥያቄ ስለፈጠረብኝ ነው የገባሁት። ዲሌይ የሆነ እየዘገየ ብሩ። በነገራችን ላይ ሙኒትዬ ትንሽ ክሊር ለማድረግ ገና እንደተጀመረ እኛ ገንዘቡ እንደተላከ እንሄድ ተባለ። እኛ ራሳችንን ወጪ እንድንችል ከዛ በኋላ ደግሞ ሌላው እንድንሄድ ከዛ በኋላ ምንም መምጣት አያስፈልጋችሁም እኛ እንጨርሳለን ተባለ። 3 ወር 2 ወር ክሊርሊ በወረቀት ያለ ነገር ንገሩን እና ይቀመጥ ተብሎ በዚህ ሁሉ ሙግት ውስጥ ይገባል። የዛሬ 4 ወር አካባቢ ድጋሚ ያነሳ ነው አጀንዳ ነው ተነሳና የመጨረሻው የውሳኔው አሁን አንቺ የምታነቢውን ውሳኔ ወረቀት ተላከና ይሄን ይላካል። እንግዲያውስ እንደሱ ከሆነ 1 ቀንም እድሜ ነው ሄዳችሁ እዩ በሚለው ነገር ወሰንን። ልክ ዛሬ አሁን ሙባረክ እንደወሰነው ወሰንና ተስማማን። ስንስማማ ቤተሰቡ ፋይዳ መታወቂያ አልነበረባቸውም፣ ፓስፖርት አልነበራቸውም። ሙሉ እኔ ጋር ድረስ 1 ወር ድረስ ተቀምጠው ይህን ፕሮሰስ ካወጡ በኋላ ፓስፖርት እጃቸው ላይ ሲይዙ የቤተሰብነት ማረጋገጫ ደግሞ የላቸውም ማለት የቤተሰባዊ መሆናቸውን። ስለዚህ ካሊድዬ ይቅርታ አድርግልኝ እንጂ ይቅርታ አድርግልኝ። ሙኒት ጥያቄዋ እኮ ይህን ሁሉ እንትን ተብላ ለመውጣት 1 ወር ሲቀራት ዛሬ ለምንድን ነው የነገር መነሳቱ ያስፈለገው ላለችው እኔ መልስላት አይሻልም? እኔ መልስላት
ይቅርታ ወንድጋልት አንተ እያልክ ያለው ለእኛ ጥያቄ ነው፣ ለሁሉም ጥያቄ ነው። እሱን ደግሞ እሱ አልቋል ስላለ ባያልቅም ራሱ ቀላል ነገር ነው። ቀበሌ ሂዶ የልጅቷ አባትና እናት ወንድም መሆናቸውን ቀበሌ ስለሚያውቅ ምስክር ይዞ ሂዶ ወረቀት ይወስዳሉ። ከዛ በኋላ ፍርድ ቤት ይሄዳሉ። ከዛ በኋላ የፍርድ ቤቱ ወረቀት ይዞ ሂዶ ውጭ ጉዳይ ማስመስከር ነው። ልክ ሰው ዱባይ ላይ ወይ ሳውዲ ላይ ሞቶ ቤተሰቦች ልጃቸው መሆኑን እንደሚያረጋግጡልን ማለት ነው። ብዙ ላይ ሳስገብተናል። ይሄ ቀላል ነገር ነው። እንደ ከባድ እያላችሁ ያላችሁ ይቅርታ አድርጎልኝ። ሙኒት አንቺ ላችሁ ደግሞ ዛሬ የተነሳበት ምክንያት እስር ቤት ላሉት ቆይ ወንድሜ እስር ቤት ያሉ ልጆች ከልጅቷ ጋር ታስሮ ያሉ ልጆች ካርድ ይጠይቁኛል። ቁጥሬን ፕሮፋይል ስር ስለሚያገኙ በፊት ያላቸው እየተሰጣጡ ካርድ ይጠይቁኛል። ዛሬ ለካርድ ደውሎልኝ ካርድ እንድሞላላቸው ማለት ነው። ትናንት እኮ ዛሬ ውሰዱ አልኳቸው። ዛሬ መኪና እየነዳው ሲደውሉልኝ መኪና እየነዳው እንትን ማለት አልችልም ቤት ደርሼ እሰጣቸዋለሁ ስላቸው ሙባረክ የሆነች ልጅ ምናምን ታውቃታለህ ባለፈው እያስረዳቸዋል ነበር ምናምን ነው ስሟን ሲያነሱልኝ እሺ ወላሂ እንድትሞት ድምፁን ሁላት አሉኝ። ማን አብሯት ታስሮ ያሉ ልጆች ናቸው። ገባሽ መሆኔ እንድትሞት ድምፁን ሁላት አሉ። ስለዛ ቦይሷን ሪከርድ አደረግኩ። እዛ ያሉትን ልጆች ሪከርድ አድርጌ ለአቢባ ላኩላት አሰማው። ከዛ በዚህ ነው የተነሳው ለማለት ፈልጌ ድምፁን ሁላትና ወላሂ ብትሞት ጥሩ ነው። ማጸና ወጥቶ ጥርሳ ገጦ አይኗት እንትን ብሎ ምናምን የሚል ድምፅ ልንከፍልሽ እንችላለን። ለዚህ ነው ከዛ ድምፁን ሁላት ይግባት ይሻል። ድምፁን ተጠቅሜያውን ቪዲዮ ሰርቻለሁ። ሁላችሁም ሄዳችሁ ቪዲዮን ሼር ዲዩት ሪፖስት አድርጉ። ኮሚቴዎቹ ነገ መጥተው ከምሽቱ 2 ሰዓት በኢትዮጵያ ከፍቶ በኋላ መጥተው ምላሽ እንዲሰጡን ጥያቄ ጠይቀናል። ማንም ሰው እስር ቤት ሄዶ ጠይቋት አያውቅም። ወኪሏ ደግሞ 10,000 ሪያል አረብ ቪዚት ሊያደርጋት ሲመጣ የሰጣትን 10,000 ሪያል ለቤተሰቦቿ ሰደቃ እንዲያደርጉላት ሰጥታው አቶ አህመድ ቢን ሰኢድ አልሰጠላትም ለቤተሰቦቿ። ለእናትየው ምንድን ነው ያለው? ልጅሽ ነው የምትፈልጊው ወይስ ብሩ ነው የምትፈልጊው? ይህ ማስፈራሪያ ነው። ስለዚህ ኮሚቴዎቹ ሽነት ስ እኔ ምንም አልሰማሁም። ገንዘቡ ያወራችሁ ድምፃችሁን ቀንሽ ለምን በተነሳ ገበሻ ያነሳችሁበት ሰበብ ገባኝ። ግን በምን እንደምናውቀው ደግሞ አንድ ሰው የሜዲካል ኬዝ በዚህ ደረጃ ላይ ከደረሰ እስር ቤቱ ራሱ ሪሊዝ ያደርገዋል። ከዛ በፊት ከህዝቡ በፊት ከቤተሰቦቿ በፊት ደግሞ የኤምባሲ ግዴታ ነው ይሄን ማድረግ። ኤምባሲው አልሰማ ካልሰማ አሁን ኤምባሲው እንዲሰማ አድርገች ልጅ ለመፈታት 1 ወር ቀናት በውስጥ ለምሳሌ የኮሚቴውን ዋናውን አወርቸው ኮሚቴው ካልፈቀደልኝ ሚዲያ ላይ ወጥቼ ማውራት አልችልም ማለት። ስለዚህ በውስጥ በደንብ ይሄ ደግሞ ወኪሉ ደግሞ ውክልና የተሰጠው አቶ አህመድ ዲን ያሱፍ አህመድ ራሱ ውስጥ ተናግረው አንቺ ማነሽ? ማነው ቁጥሬን የሰጠሽ? ለእያንዳንዱ ማብራራት የለብኝም ምናምን ብሎ አመነጫጨቃል። እኔ ደግሞ ቮይስ አድርጌለት ሰምቶ ሲን ይላል 2 አረንጓዴ ሆኖ አልመለሰልኝም። ለምን ለእኔ እንደሷ ዲስርስፔክት ቢያደርገኝ አደባባይ ላይ አውጥቼ ድምፁን እንደማሰማ ቪዲዮ ድምፁን እያሰማው እንደምሰራ ያውቃል። ለዛ አልመለሰልኝም። በውስጥ ስታናግሪያቸው አይመልሱም። ስለዚህ በህዝብ ፊት መጥተው ምላሽ ይስጡ። ገባሽ? ልጅቷ የድረሱልኝ ጥሪ ልካለች። በቃ ልገደል፣ የማልወጣ ከሆነ ልገደል። ተስፋ እኮ የሰው ልጅ እኮ ያመነምናል። ኦልሬዲ 2 ዓመት ገንዘቡ ከተከፈለ አይደል? ይኸው ደረሰኙ ላይ እንደሚያሳይ 2 ዓመት ደረሰኝ ብሩ ከተከፈለ 2 ዓመት ሙሉ ዛሬ ተውጫልሽ ነገ ተውጫልሽ እየተባለች ቀኗን ቆጥራ አይምሯ ደከመና አይምሯን ስታ አሁን እጅና እግሯ ታስሮ ነው ያለችው እስር ቤት ውስጥ። በዛ ላይ ብቻዋ ሴፔሬትሊ ነው ለብቻዋን የታሰረችው። 9 ወር ሆኗታል ለብቻ ክፍል ከተደረገች። ምንድን ነው የምትሉት? ወንድም ካልድ ምን ያርጋችሁ? ምንድን ነው ወንድም ካልድ? ወንድም ካልድ ግን በጣም ፈርቷል። ለምንድን ነው ምኑን የፈራው? እኔ ምንም አልሰማውም። ቪዲዮ ስሰራ የእናንተን ድምፅ ቀንሼ ነበር። ቪዲዮ ላይ እንዳትገቡብኝ ድምፃችሁን ቀንሼ ነው ቪዲዮ የሰራሁት። አሁን ግቡና ሁላችሁም ፖስት ሆኗል እዩልኝ። ቪዲዮን ፖስት ሆኗል አልሆነም? ሁላችሁም ለሌላ ድምፅ ሁኑ። ሳትሞት አስክሬኗ ሳይሆን ነብሷ ከዛ ውስጥ እንዲወጣ ድምፅ ሁኑ ሁላችሁ።
አቡዬ ስሙን አንዴ ማስታወቂያ ብታደርጊለት። አንደኛ አህመዲን የሱፍ አህመዲን የሱፍ ነው ያልኩት እኮ አህመዲን የሱፍ አይደል? ሀሰን የሱፍ ልክ ነው። አህመዲን የሱፍ ወንድም ካሊድ ለሌይላ ከመስዋዕት በላይ የከፈለ ወንድማችን ነው። ፈጣሪ ይጠብቀው። ወንድም ካሊድ ብዙ የመግቢያ ቦታዎችን ብዙ ነገሮችን ያመቻቸልን ብዙ ነገሮችን የሰራልን ወንድም ነው። የራሱን ጉዳይ ትቶ የራሱን የክስ ወረቀት ትቶ በሌይላ ጉዳይ እላይታች ስንል የነበረ ወንድም ነው። የለም ፖስቱ የለም እያሉኝ ነው። ቆይ እስኪ ይቅርታ ፎቶውን አላገኘውም። የአህመዲን የሱፍን ፎቶ ላደርግ ነበረ። ፎቶውን አድርጌ አድርሱልኝ መልዕክት ነበር። ሰይፉ ፎቶ የለም የአህመዲን የሱፍ ቪዲዮ አለ። ቪዲዮ ውስጥ ፈልጌ አወጣለሁ። እሺ ቆይ ያመጣል። ስክሪንሻት አድርገን ላከው ለእኔ። እኔ ስክሪንሻት አድርጌ አሁን ልክላታለሁ። ላከው። እኔ እዚህ ጋር ምንም አልሰራም። ብቻ ድምፅ ሁኑ። ይኸው አለ። ይሄ ነው አይደለ? በሙባረክ በኩል አላለበት 7,000 ምናምን ሰው አይቶታል አለ። ሁላችሁም ሪፖስት አድርጉት ጋይስ፣ ሼር ዲዩት ሪፖስት ሁላችሁም። ድምፅ ነው ለሌይላ ሀቡ። አሁን ቅድም የሆነ ሰው የላከልኝን ዋትሳፕ ከስዊዲ ልኬልሻለሁ። እንደዚህ የነፍስ ግድያ ተብሎ ሳውዲ አረቢያ ገብቶ ከሷ በኋላ ብር እንድናሰባስብ ልጅቷ ለእኔ ጠይቃኝ ነበረ። እኔ ግን በሌላ ጉዳይ መሽሁር ስለነበርኩኝ እሱ ከዛ በኋላ ብር ተሰባስቦለት ኦልሬዲ ወደ ኢትዮጵያ ሊመጣ ነው፣ አልቆለት ማለት ነው። በሁለት ወርም ያለቀለት ልጅ ቅድም በስልክ አገናኝተውን ነበር። ሙባረክ አለቀ። ምን ጉድ ነው? ምንድን ነው እኮ? ለዚህ እኮ ነው ምላሽ እንዲሰጡ ነው የምንፈልገው። መች ልጅ እዚህ ይቅርታ አድርጌልኝ ድሬ ነው ምናምን የምትል በአማርኛ እዚህ መታ አይቻታለሁ። በውስጥ አናግረኝ፣ ቁጥሬን ውሰድና ኢንፎርሜሽኑን ብዙ ነገር አለ ምናምን እያለኝ ነበር። ማነው ያወረዳ ገብታ ነበር ተናግራለች። እኔ አልሰማሁም። ሚውት ላይ ነበር። ድሬ ነው ምናምን የምትል እዚህ ስልክ አለች ነይ ግቢ፣ ብዙም ማውቀው ነገር የለ፣ በውስጥ አናግረኝ ስለዚህ ጉዳይ ብላኝ ነበር። ማንኛውም እዚህ እየሰማን የዋለው ራሱ አወዛጋቢ ነው። የልጅቷ ጉዳይ ወደ በቃ ሌላ አለ አይደለ? የሆነ ነገር በቃ ካልተደረገ የሚከታተላት እንደሌለ ምናምን አይነት ነገር በቃ እየሆነ ነው። አላህ ያግራላት እንግዲህ አላህ ያውጣት። ሙኒት አቡ ሰላም አለይኩም። የቅድሙን የላኩልሽን የድሬዋ ነች የላከችልኝ። እሺ ልኬላታለሁ ለሀቡ። ለመሐመድ ግን መላክ አልቻልኩም። የድሬዋ ከሆነ እኔ ጋ የነበረው ነው። የድሬዋ አሜሪካ አውቀዋለሁ። እንትኑን አሜሪካችን አዲስ አበባ ዜን መሐመድ፣ ይሄ ነገር ለምን አናውንስ አልተደረገም? ህዝቡ ከሚጮህ ለምን አልተነገረም? ለልጅቷ አልተነገራትም? ና ሰላም አለይኩም። የድሬዋ የሚለው ነው ወይስ ሌላ ነች? የድሬዋ እሙ አህመድ። ይሄ እሙ አህመድ እኮ እሙ አህመድ ገባኝ። አሜሪካ ናት ስላልኩ እሙ አህመድ አሁን ደውላልኝ ነበር። ከሷ ሁሉ ችግር እኮ የተፈጠረው ይሄ ሁሉ ችግር እኮ የተፈጠረው የመጀመሪያው እርዳታ ሲሰባሰብ ከ3 ወር በኋላ እንድትወጣ ተብሎ ስለተነገረ ነው እንጂ ፍርዱ ግን 13 ዓመት ነው። የቀረው ደግሞ ይሄው ግልጽ ነው። ግን ህዝቡ ላይ የተሰራው ስራ ትክክል አይደለም። ከ3 ወር በኋላ ትገደላለች እንድትወጣ ስለተባለ ይሄ ህዝብ እየጠበቀ ስንት 3 ወር አለፈበት። ለዚህ ነው አሁን እንደዚህ እየሆነ ያለው። አሁን ግን ሙኒት እች ልጅ እውነት ታማ ከሆነ ሕክምና ያስፈልጋታል። ተጠበቀ ነው። አይ እናንተ ጋር አዚ በሆስፒታል ደረጃ አሁን ልጅቷ እንዳለችው ስትደርስ እስር ቤቱ ዝም ብሎ ያያታል? አራ እኔ አላቅም አይልም። እንደገና የሚገርምሽ ነገር አሁን ረመዳን ላይ አረ በጣም በኃይለኛው እዳ እየተከፈለላቸው ዘንድሮ ብዙ የምናውቃቸው ልጆች ወጥተዋል። እዳ መንግስት ከፍሎ ነው
መንግስት ራሱ የእነሱን ዕዳ ከፍሎ እንደወጡ አድርጓል። እችሊ እኔ በጣም በተስፋ ነበር የጠበኩት ትወጣለች ብዬ። ለምን እንዳልወጣች አላውቅም። ጊዜያቸው ሳያልቅ ነው አውፉ ተብለው እነዛ ዕዳቸው ተከፍሎ የወጡት። ይቺ ዕዳዋ ተከፍሎላታል ብለሽ በይ። የቀራት ወራቶች ነበሩ። ለምን ረመዳን ላይም እንዳልወጣች አላውቅም እንጂ ብትታመም የመታከም መብቷ የተጠበቀ ነው። የዚያራም አላት ቤተሰቦቿም። እኔ ስንት ጊዜ ነው ቪዲዮ የሰራሁት ወንድሟ የት አለ ለምን መጥቶ ወንድሟ አይጠይቅም ብዬ ያልኩት። እናትና አባት ስንት ጊዜ በተደጋጋሚ ሰርቻለሁኝ። አሁን 1 ወር ሲቀር አዎ ጩኸት እንጂ የእሷ ያለ መውጣቷ ነገር ያሳስባል። ጊዜው አልቆ ሳይሆን አሁኑ አውፉታ እንዴት አለፋት? የአሁኑ አውፉታ እንዴት አለፋት? ዕዳ እየተከፈለላቸው መንግስት እየከፈለ ሲዋጣ የዝቼ ልጅ ለምን አልወጣም? ከታመመች ለምን ሆስፒታል አልሄደችም? ለምን ወደ ኤምባሲ አልተደወለም? ለዚህ ድምፅ ሊኮራት ይገባል። እውነቱ ታማ ኮሚኒቲው ነው ይህንን መቶ መልስ መስጠት ያለበት። ጭራሽ አይገናኙም። ኮሚኒቲው ድሮ መታ አይሰጥም። ልጅቷ ልትሞት ነው። ነገ ብትሞትስ ማነው ተጠያቂ? እንግዲያውስ ኮሚቴዎች አይሰጡም። እነዛ ላይ ያዳሉ። ዛሬ ላይ እቺ ልጅ በህይወት መኖሯንስ የሚያረጋግጥልን ማን ነው? ማንም ሄዶ ጠይቋት። ሙኒት ዋትሳፕ ላይ ላኩልሽን መልዕክት ስሚ። እንደገና ደግሞ አዚዛ ማንም ሰው ሄዶ እየጠየቃት አይደለም። ሄዶ እያያት አካልም የለም። ልጅቷ ታማለች። ጥርሷ ወጥቷል። አይኗ አይገለጽም። ሰውነቷ አልቋል። አጥንቷ ነው ያለው። አይምሯን ስታ እጅና እግሯ ታስሯል። ይህን ሁሉ ነገር ታውቂያለሽ። ከእስር ቤት ነው ተደውሎ ለሙባረክ ደውለውለት ሪከርድ ያደረጋቸው። ግን ፕሊዝ እኛ መደወላችንስ እንዳትናገሩ ብለዋል። እንደዛ ቤተሰባዊ ውክልና የተሰጠው ሰውዬ አለ የሚባል ነገር እናውቃለን። የት አለ ያ ሰው? አህመዲን የሱፍ ይባላል። እሱ ሰውዬ 10,000 ሪያል አረብ ሊጠይቃት መጥቶ እንደ ሰደቃ 10,000 ሪያል ሰጥቷት ለቤተሰቦቼ ላክልኝና ሰደቃ ያውጡልኝ ሙስሊም ክርስቲያን ሳይመርጡ ምስኪን ያብሉልኝ ብላ 10,000 ሪያል ሰጥታው 10,000 ሪያሉን ሳይልክላት ዛሬ ነገ እያለ እሷ ለቤተሰቦቿ ስልክ ባገኘች አጋጣሚ እየደወለች ልክ ያለው አውጡና ሰደቃ አውጡልኝ እያለች እሱ ግን ብሩን በልቶታል። ለእናትየው እንትን ትሻልሻል፣ ብሩ ይሻልሻል ወይስ ልጅሽ ትሻልሻለች ብሎ አስፈራርቷታል። ነው እንዴ? ይሄማ ነገሩ ነገር አለው ማሬ። እንዴ በጣም አራም ልጅ አሁን ብትሞት እሺ ብትሞት ከምስኪን ድሃ ህዝብ ተሰብስቦ የእህታችንን ነፍስ ለማዳን ብትሞት አረቦቹ በነፃ በሉት ማለት እኮ ነው። የድሃ ገንዘብ የእህታችንን ነፍስ ሳያድን ትክክል። ስንት ሰው ታስሮበታል በዚህ በልጅ እኮ ስንት ሰው ታስሯል። 4 ወር 3 ወር የታሰሩ እኮ ጅዳዎች የኛ ቤተሰቦች አሉ። በሷ የተነሳ ስንት ሰው ልብ በሽታ ይዞታል። ብዙ ሰው ደክሟል። ለዚች ለሊት ብዙ ሰው ደክሟል። ገስት ላይ ቁጭ ብሎ የሰበሰቡትን ታዩ መንግስት ሲከታተላቸው የነበሩ ሰዎች አሉ። የታሰሩም ልጆች አሉ። ለእሷ ተብሎ ማለት ነው። ይሄ ጅዳ ከተማ ውስጥ ነው። እኔ በማስረጃ የምነግርሽ ኩፖን ስንሸጥ የተያዙ ልጆች አሉ በሷ የተነሳ። እንደዚህ ከሆኖ ደግሞ ሌላ ነገር የሚሰሩ ሰዎች ካሉ እንግዲህ ከባድ ነው። ሌላ ራሱ የተደበቀ ትልቅ ሚስጥር አለ በዚህ ልጅ ጉዳይ። ቆይ ብቻ እቺ ልጅ ብቻ መጀመሪያ በሰላም ህይወቷ ነፍሷ ከእስር ቤት ውጣ፣ ሳትሞት ሬሳዋ ሳይሆን ህይወቷ ይውጣና ከዛ በኋላ የሚጋለጠው ሁሉ ይጋለጣል። አገኘሽው? ፎቶ ልኮታል ወደ እኔ እሱን ስክሪንሻት አድርጌ ላንችላልሽ። በጣም ጥሩሽ ላክልኝ። አላገኘሁም። አወቀው ሰውየውን ከአቡ አፍናን አጠገብ ያለው ነው አውቀዋለሁ። መሀመድ ይመር አወቀው? አውቄዋለሁ። ሰይፉ አውቄዋለሁ። ከአቡ አፍናን ጎን ያለው መሀመድ ወይ ከአቡ አፍናን ጎን ያለው አይደለ? ከአቡ አፍናን አጠገብ ያለው መላጣው ራሰ ብራ አውቄዋለሁ። ያ በቃ ትክክል።